ማርታ ከሰላም በተደወለ ስልክ ዳጣ የደረጀ ልጅ መሆኗን አወቀች። ሰላም እንዴት ናችሁ? ውድና የተከበራችሁ የዛሬ ሙሀሊድ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሸይና ከኔ ጋር አልሐምዱሊላህ። ወዶች የቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እንደሚታወቀው ዳጣ ብዙ ሀሳብ አለባት። ኤቢ እንግዲህ አብሽሪ እያለች ልክ እንደ ታላቅ እህት ሆና እያጽናናቻት ነው። አብሽሪ ሁሉም ያልፋል፣ መጠየቅ ያለብሽን ደግሞ አባዬን ጠይቂ። ከዚህ በምድር ላይ እኮ በጣም የምታዝንልሽ ከምትወድሽ ሰው ነው የራቅሽው ማለቷ ከእናቷ ማለት ነው። እና ጠይቀሽ በቃ ማግኘት አለብሽ እናትሽን፣ አባዬን ጠይቂው ያኔ አፋጠሻዡ እንደማለት ነው። እና እናትሽን አባዬ ያገናኝሽ አለቻት። ባለፈው ቪዲዮ ላይ እንደየ ነው ሰላምዬ እናትሽ ምናምን ብላ ምንም ሳትነግራት ቀረች። ዝም ብላ ልቧን መስበር ብቻ ነው። በቃ የኔ ልጅ መቼ ነው የምነግርሽ ምናምን እያለች ማለት ነው እንጂ ባለፈው መናገር የለባትም ነበረ። እንዲህ ያንን ጥያቄ ለምን ጠየቅቻት? መጠየቅ አልነበረባትም። መልሱን እንደማነግራት እያወቀች መናገር አልነበረባትም። እንግዲህ ከ3 ቀን በኋላ ብለዋል። ከ3 ቀን በኋላ ልደቷ ነው እንግዲህ ለኤቢ መሆነች ነው ስትላት፣ አንደኛ አባቷ ጉዳይ፣ ሁለተኛ የእናቷ ጉዳይ፣ ሶስተኛ የናታን ጉዳይ እንደሆነ ነገረቻት። ኤቢም እንግዲህ ናታንን በምታዩት መልኩ ጠርታ አናግራት ብላለች። ያው ኤቢ ብትወደውም በቃ ታህቴ አይበልጥም ብላ ከናታን የራቀች እና በቃ ለእሷ አይቶቹ ይመስለኛል ኤቢ ምድር ተገባበዙበት። ዳጣም ደግሞ መጥቶ እንደ ሲያናግራት አላናገረችውም፣ ተነስታ ሄደች ማለት ነው። ምክንያቱም ኤቢ ስለምትወደው እሷም ግራ ተጋብተዋል ሁለቱም። እነዚህ መሀል ናታንም የሚያደርገውን አላወቀም። ኤቢ በቃ ናታንንም ቢሆን በቃ እናግረው አውሩ፣ ምንም እኮ አታወራውም። ናታንን እኮ አሁን እሷ የከበዳት ነገር ምንድን ነው? ናታን የኤቢ መሆኑ ነው። ኤቢ ስለምትወደው ያ ነገር ነው የሸገራት እንጂ ሌላ ነገር የሸገራት ነገር የለም። እንግዲህ የዳጣ ልደቷ እንዳልኳቸው ከ3 ቀን በኋላ ነው። ከ3 ቀን በኋላ እንግዲህ ድል ያለ ድግስ ይኖራል። ጋሽ ደረጀ ሳይናገረው ይዞረ ማርታ ግን የጠረጠረች ይመስላል። ውሃም እንግዲህ ውሃ ኬክ ታልጋዛችሁልኝ ብላ ከቤት ወጣለሁኝ ያዙ ይልቀቁኝ እያለች ነበረ። ያው ኬክ ልገዛላትና ወደ ቤት ተመለሳ እንድትቀመጥ ተደርጓል። እሷም እንግዲህ እሺ ብላለች። እንግዲህ የእንትኑ ነገር የኬኩ ነገር ነው ጉድ ያመጣው። የኬኩ ነገር ጉድ ያመጣው ምንድን ነው? እሷ ኬኩን እንድትጋብዝ ሰላምዬም ያው የልጇ ልጅ ስለሆነ ደውላ ወይዘሮ ማርታ እኔ እትዬ ላይ የሆነ ነገር ላስቸግርሽ ስትላት፣ ምንድን ነው ችግር አለው ደግሞ ምናምን ስትላት፣ አይ የሆነ ለዳጣ የሆነ ነገር እንዲሰጭልኝ ነው። ምንድን ነው የእናንተ ፍቅር ደግሞ ጠና ዞኛው ቆራይል እንዲያብረሻወቅሽ ምናምን ስትላት፣ አዎ ቢሆንም ግን በቃ ለዴቷ ስለሆነ ከ3 ቀን በኋላ ይኸው ለእኛ ሳትነግረን ለአንቺ ነገረችሽ አይደል አለቻት። እሷ እናቷ ስለሆነ ስለምታውቅ ነው። ከዛ እሺ በቃ ችግር የለውም ምንድን ነው ታዲያ የምሰጥልሽ ስትላት፣ አይ አንቺ እኔ እልክልሻለሁኝ የምሰጭልኝን ነገር እኔ እልክልሻለሁኝ፣ አንቺ ደግሞ መስጠት ነው ለሷ ትላታለች ማለት ነው። እሺ ምናምን ብላ እንግዲህ የዚች የውሃ ኬክም አለ። የውሃ ኬክ ደግሞ ሰውየው እንደውላ በል ኬክ ይዛላት ና ቶሎ፣ ምክንያቱም ኬክ እያለች እየጨቀጨቀችልኝ ነው ስትለው፣ እንዴ ምንድን ነው ደግሞ ኬክ ምናምን ስላት፣ አይንም ብያት ነበር ግን በቃ አቅታለች እምቢ ብላለች እና ይዘላና ስትለው፣ ምን ቢል ጥሩ ነው የቅሌት ቅሌት ከ3 ቀን በኋላ እኮ ኬክ ትባላለች አላለም። እኔ እሷ ታሁን ነገረችው ስል የሆነ ደብቃን የሆነ ነገር ልንገርህ ማደሪ ደብቃን እኮ ነው እንጂ ዳጣ ከ3 ቀን በኋላ ልደቷ ነው ብላ ትላለች ብዬ እሷን ስጠብቅ እሱ ምንድነው እሱ አስቀድሞ ንግር አረጋት። ሰላም መናገሯን አያውቅም። እንግዲህ አሁን እንግዲህ ሴትዮ አጠረጥረም ወይ ነው ለመጠርጠር አሁን በጣም ነው ያመቻቹባትና ያመቻቹላት የሚባለው። እና እንግዲህ ወይዘሮ ማርታ ሰምታ እንደዚህ አድርጋ እንደምታብጨቀጭቀው ነው ተስፋ አደርጋለሁ። ጋሽ ደረጀ ጉዱ ፈላ ታንዳይል 2 የተሳሱታል። ቻለው ጋሽ ደረጀ እና ማሮች ላይ ሼር ሰብስክራይብ አድርጉ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ።
አበረታቱ፣ ለይኩ እና ውዶቼ የኤቢና የናታን ጉዳይ እንግዲህ ኤቢና አርጁን ደግሞ እንግዲህ እንዳይደርስባት ጋሽ ደረጀ ወስዶ ምክር አድርጎ በቃ ተዋት፣ እሷ አትወድህም ደጋግማ ነግረሃለች ወይ እንደማወድህ? አዎ ነግረኛለች፣ እንደማወድህ ነግረኛለች። ግን እኔ በሯ ላይ የምቀመጠው ያው ምናልባት እንኳን በቃ ስወጣ ስገባ ባያብዬ ነው። አንተ ማወድህ ሴት ጋራ አግብተህ ብኖር ፍቅር 3 ወር ነው። ከ3 ወር በኋላ ሁሉም ይጠፋል። ከዛ በኋላ እንዴት ነው የምትኖረው ብሎ ጋሽ ደረጀ እንግዲህ አእምሮ ካለው አርጁን አእምሮውን ሊከፍትለት ሞክሯል። አርጁን እንግዲህ ከሰማው ማለት ነው። እና እሱ አትወድህም፣ ማትወደውን ደግሞ አግብቶ ተመቀመጥ፣ የምትወደውን መፈለግ ይሻለዋል። እኔም አምሳያ ናቻይን አላጣም ብሏል። እና አምሳያው ናቻውን ፈልጎ መያዝ ነው እንጂ የሚሻለው ዝም ብሎ ኤቢ እያለ ቢኖር ምንም ፋይዳ የለውም። ስለዚህ ጋሽ ደረጀ ምክር ተሰማ። እንግዲህ ጋሽ ደረጀ እንደዚያ ብሎ መክሮታል። እሱ አትወድህም አኮነህም፣ ስለዚህ አንተም እኮነህን ፈልግ ብሎት እንግዲህ በጨዋ መልክ ቁጭ አርጎ አውርቶታል። በዚህ በአንተ ሰበብ ይሄ ቤተሰብ ብዙ ችግር ውስጥ ገብቶ ነበረ አለው። ምን አረጋ? አርጁን ምስኪን ነፈር ነው። አርጁን እንግዲህ ችግሩ ባለፈው የልጁ ጉዳይ ልጁን ጠፋው። በልጁ ጉዳይ ደግሞ በአርጁን አይፈረድም። ለምን ብትሉ ወይ ጓደኛው ነው፣ ጓደኛው ጠፋው። ስለዚህ ምንድን ማድረግ ያለበት? ዝም ማለት የለበትም። ጓደኛው ጠፍቶት ጓደኛውን አፈላለገ፣ አላገኘውም። ስለዚህ ያለው አማራጭ ምንድን ነው? መምጣትና እንደዚህ በፖሊስ ማስያዝ ነው። እሱም ያደረገው ያንን ነው። እና ያንን እንደ ጥፋት አልቆጥረውም። ምክንያቱም ጓደኛው ጠፍቶታል። የመጣው ደግሞ ስራዬ ብሎ እሱን ብሎ ነው የመጣው እንጂ ለሌላ ነገር አይደለም። እና ቶሎ ብሎ ይዞት መጥቶ ሲጠፋበት ምን ያርግ? አርጁን ምን ያርግ? እና አርጁን እንግዲህ ዛሬ ቀጥሎ እንትን የሚል አይመስለኝም፣ ኤቢን የሚረብሽ አይመስለኝም። ያው ኤቢ ያው እንግዲህ አርጁን እንግዲህ ምንም እንትን የለውም፣ አይታመንም። አርጁን አይታመንም ስላችሁ ያው ፍቅር ጅል ነው እንግዲህ። ይሄን ያህል ጊዜ ሳወደው ወዷታል። ቢሆንም ፍቅር ውር ነው ይባል የለ፣ ፍቅር ውር ነው ይባላል። አርጁን እንግዲህ ጦር አፍቃሪ ሰጥቶት የምናይ ይሆናል። በዚህ በደስሙ በዘበኛውና በሰራተኛ የት መካከል ደግሞ ያለውን በሌላ ቪዲዮ እንመጣበታለን። በጣም ምርጥ ጥንዶች ናቸው እነሱ ደግሞ ደስ ሲሉ። የድሀ ፍቅር አያችሁ እንዴት እንደሚያምር። እና እንግዲህ የጊዜንና የእሷን ፍቅር ደግሞ በቀጣይ ቪዲዮ የምናመጣ ይሆናል። የዛሬ ቪዲዮ ይመስላል። ደህና ዋሉ፣ ደህና ደሩ፣ ደህና ምሹ። ባይ ባይ።